ዳኒ እየቀለድክ መሆን አለበት። ይህን ካንተ አልጠብቅም ብላለች ሀይሚዬ። ማይ ስዊት የኛ ስማርት የኛ ጀግና ብሩኬ የሀይሚዬ ንጉስ። ሀይሚትዬ እየቀለደ ነው እንጂ ብሩኬ እንደው ዱቄት ያደርገዋል እኮ እየቀለደ ነው። እንዳትጨናነቂ ማለት ነው። ባይዘዌ እኔ ዳኒ ስሜት አለኝ ለሀይሚዬ ሲል አይ ቲንክ ጆኪንግ። እኔም እንደዛ ነው። ለምን እሱ በቀልዶች ስለሚታወቅ የፈመሰውን በቀልዶች ሰው በማስለቀስ ነው። ይሄ ግን የሆነ ሴራ አለ። ሲቀጥል ደግሞ በየስተርዴው ያው እግረ መንገዳቸው ነው ቪዲዮ የተሰራው አይተን እናነባለን። የልደት የስጦታ እቃ አለ። ያው ሃፒ በርዝዴይ ሊሏት ሄደዋል። ማን ሄደው? ሶስናና ዳኒ ልደት ቤት ነው ያመሹት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገቢሬ ቤተሰቦች እህት ወንድሞቼ እንዴት ናችሁ? የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም አብሽሩ። እንግዲህ አቤት ጭንቀት በጭንቀት ሪሊዮን። እኔ እንደዚህ አንዳንዴ ረብሻ ሲሆን ረብሻ ታውቃላችሁ። አንዷ ምን ብላለች? ከስንት ወር በፊት ማለት ነው ዛሬ ነው ምስቁት ለሳምንት እናንተ ሳቅ ትል ነበር። ሪሊ ትክክል ናትና ለሊት ራሱ ከእንቅልፌ ብልንስል መልሼ የተኛ ነበር በፊት ማለት ነው። አሁን ግን ብልንስል ኮሜንት ገብቻ ነባለሁ ማለት ነው። እና ብዙዎቻችሁ እየተጨናነቃችሁ ነው። አትጨናነቁ ወዶቼ። ሪሊውን ሀይሚዬ ዳኒ እኔ መልሼ ማውራቱ የሚያስጠላኛል። ሪሊውን ብዙዎቻችሁን በዚህ ነው የምትጨናነቁት። ስሜት አለኝ ብለዋል። ዳኒ እኮ ትርፋ አንጀት ብለዋለች ትላንትና። ባይዘወይ ብሩኬ ወይ አገላጋይ ባይኖር ሶስና ራሱ ዱቄት ነበር የምታደርገው ማለት ነው። ዳኒን ግን ምን አለ መሰላችሁ እነሱ ይተዋወቃሉ። ሬዲዮን ነው ሶስናና ዳኒ ልደት ላይ ነበሩ። ልደትም ሊሄዱ ነው። አንድ አይነት ማች ለብሰው ስጦታውንም አይታችኋል። ኦንሊ 20 ሚኒትስ ኦር 30 ሃፍ አወርስ ኦንሊ ለቪዲዮ ብቻ ነው ቪዲዮውን አንድ ላይ ሰሩት። እና አንዳንዴ ውዶቼ እነሱ በሚሉት ሞርዛን ዳኒ በሚያወጣው ቃላቶች እናንተ መናደድ የለባችሁም። እኛ መናደድ የለብንም። እኔ መልሼው እንትን አይደለም ሪሊዮን። እና በዛ ላይ ደግሞ ሶስናና ዳኒን ያላቸው ሪስፔክት ይዋቸው ሲሰዳደቡ ለምንድን ነው የሚሰዳደቡት? እኛ እኮ አንዳንዴ ውዶቼ አሁን ዳኒ ለሀይሚዬ አለኝ በሚለው ሶስና ተናድዳለች። እውነት ቢሆን ብሩኬ ዱቄት ያደርገዋል። ግን ይሄ ምንድነው? ኦንሊ ጆኪንግ ነው፣ ቀልድ ማለት ነው። ኦኬ ገባችሁ? ብሩኬ እያለ ከብሩኬ ጋር 1 ዓመት ሙሉ ህዝብ የማያውቃት እሱ ትላንትና መጥቶ ይሄን ቃላት መናገር አይችልም። ሴጣን መጥፎ ነው። ብዙ ጊዜ ያው ከመቀራረብ ወደ ፍቅር ከሁኔታ ሀይሚዬ የምትወደድ ናት። ሪሊዮን ነው የምነግራችሁ። ግን ምን ያለ መሰላችሁ በዚህ መልኩ አይደለም። እውነተኛ ቢያፈቅራት ዩ አንደርስታንድ እንደዚህ በግልጽ አይወራም። አንዳንዴ ቲንክ አባውት አንድ ሴት ፍቅረኛ ያላትን ሲፈልጋት እንደዚህ በአደባባይ አይወራም። ገባችሁ? ሳያወራን ማጥቃት እንትን የሚለው። ስለዚህ የስተርዴ ሁሉም ቀልድ ነው፣ ጆኪንግ ነው። በዛ ቀልድ ውስጥ ግን ምን ያካተተ እንደሆነ ልንገራችሁ። አንደኛ ሶስና እጥብ ልቅልቅ እያደረገችው ነው። ማንን? ዳኒ የጨረቃ ፋሚሊዎችን ሁላችንም አናዶናል። ዩ አንደርስታንድ። ሶስና ደግሞ አንተ ትርፍ አንጀት ምናምን ስትል እኛ ምን ሆነን አያም ሀፒሳ ደስተኛ ሆነናል። ቱዴይ ሶስና ቤት ቪዲዮ ሲለቀቅ በአንደኛ ደረጃ ዘር ለገበሬ እንገናኝ ማለት ነው። ዩ አንደርስታንድ። የእነሱ ዋናው ሚስጥር እንደዚህ ነው። ኦኬ እዚህ ጋር ሀይሚዬና ብሩኬ ይታረቃሉ። ኦፍ ኮርስ ዛሬ ግን ይሁን ነገ ይሁን አናውቅም። እና አንዳንዴ የሆነ ብልህ እንሁን። ገባችሁ? እነሱ ባሉት ብቻ የለም የምንነዳው። ብሩክም ሀይሚን ባለችው ነገር አንነዳም ዝም ብለን። አንዳንዴ ምንድነው እኛም ስንቆይ አይምሯችንን መስጥ ኦፕን ማድረግ አለብን። የየስተርዴው ጌም ማወቅ ያለባችሁ እውነታን ቢኖረው የየስተርዴው ጌም የሶስናን ቻናል ለማሳደግ ነው። እኛ አሁን ማላይ ነው ዛሬ የስተርዴ የተነሳ ነው። ብሩክ ይቅርታ ሹዶቼ ዳኒ ላይ ነው ለእኛ ደግሞ ማን አገዘችልን? ዳኒን እርግጥ አረገችው። ሶስና። አሁን ዛሬ ሶስና ቤት ቪዲዮ ስለሚለቀቅ ነው ቻናሏንም ግሬት እንድናረግላት ነው። ይሄ ነው ሚስጥር። እነሱ ሃፒ በርዝዴይ እያሉ እየጨፈሩ እንደው ኢንስታግራም ላይ እንደው ቪዲዮ ላስገባ ነበር፣ ግን ያው ጥሩ አይደለም ብዬ ነው እንጂ አንድ ያለ እንትን እያሉ ነው። እና
ተጠንቅቀውም እኛ አሁን በደንብ ገብቷቸዋል። ኢንስታግራም ላይ ሄደን ላይክ እናያለን፣ ቪዲዮ እናያለን። እንዲሁም አድያ ይዘው ነው አይታችኋል፣ ካርቶኒ የስጦታ ካርቶኒ። ስለዚህ አንዳንዴ ብልህ መሆን አለብን ውዶቼ። ሌላው ደግሞ ሞርዛም ማለት ነው ስለነ ዳኒና ስለነ ሶስና ቲንክ ማድረግ ያለብን እርስ በርስ ውርደት፣ ሰው በማዋረድ እነሱ በመዋረድ ነው የፈመሱትም። ስራቸው ምንድነው? ሰው በማስለቀስ። እኛ አሁን ዳኒ ትርፋ እንጂ ስላለችው ዳኒ ምንድነው አይ አም ሃፒ ነው የሚሆነው። ቢኮዝ የሱ ስራ ነው እኮ ውዶቼ። እኛ ሰርፕራይዝ እንሆናለን። እንዴት ሴት ልጅ እንዴት ነው? ለምን ግን ትንሽ ሁላችንም ውስጣችንን መጉዳት ያለብን ሃይሚቲ ማይ ስዊት፣ የኛ ጭብት፣ የኛ ጨዋ፣ እንደዚህም ብሩክ ወንድማችን ማለት ነው። ያ ሳያስቡ ገቡበት። ገባችሁ? ገብተውበት እንዴት ብለው ይውጡ? መውጫ አጡ። ሪሊውን ነው። አሁን ከሚዲያ ጀርባ ሃይሚዬና ብሩኬ አታ እነ ሀብ ራሱ ይቆጧቸዋል። ከምን አይነት ሰው ጋር እንደገጠሙ አይዶን ነው። አንደኛ ብሩክ ማለት ነው። ብሩክ በጣም ቴንኬር ነው መሆን ያለብን። ለምን አንተ ወንድነክ ቢያንስ ለሃይሚዬ ማለት ነው። እና ሞርዛን ያው እናወራለን፣ አስተያየት እንሰጣለን። ከዘር ለገበሬ ይልቅ ለሃይሚዬ ማን ነው የሚያስበው? ብሩክ የሃይሚዬ ንጉስ ነው። አንደርስታንድ። ግን ምንድነው እኛ የምናወራው ምንድነው? በመሰለኝ ደስ አለኝ ከጀርባ ያለውን ነገር ስጦታውን በማየት ሃፒ በርዝዴይ ልደት ላይ እንዳሉ ኢንስታግራም አሉ እየመጡ ነው። ዩ አንደርስታንድ። ግን ምንድነው ቪዲዮ ላይ እንዳለው ደግሞ መስት ብሩኬ ሃይሚዬ ለሃይሚዬ እንትን መጠንቀቅ አለበት። ሴትና ወንድ ዘሴም አይደለም። ቪዲዮን እንደምናየው ግን ከቪዲዮ ባለው ብሩክና ሃይሚም አንድ ላይ ናቸው። ቋቀንቧ ይሄ የታወቀ ነው። ኦኬ የታወቀ መሆኑን ስታውቁ ሲታረቁ ይመጣሉ። ታርቀው ዝም ብላችሁ አዳምጡ። እና ውዶቼ እንግዲህ ያው ብዙዎቻችሁ አሁን ሃይሚዬ ዳኒ ስሜቷን እውነት ቢሆን በግልጽ አይነገርም እንዴ? እኛ እኮ ኢትዮጵያ ውስጥ አለን እንዴ የሰው ባል የሚያፈቅር የሰው ሚስት የሚያፈቅር በግድ በአደባባይ አፈቅርሻለሁ ስሜት አለኝ ነው አይባልም። ይሄ ግን ኦንሊ ጆኪንግ ኦንሊ ፎር ቻናልስ። ስለዚህ ዛሬ ቋቀንቧ ብለን ሶስና ቤት እንድንሄድ ነው። እና አንዳንዴ አርቀን እንትን እንበል። ግን በጣም ነው የሚያናደው። ሪሊውን ነው የምነግራችሁ። ግን ሰላም ሆነው ሰላም መተው ሃይሚቲ ማይ ስዊት እንደዚህም ብሩክ ወንድማችን በቃ የምንፈልገውን ነገር መጠየቅ። እኔ አሁን ሁሉ ነገር አንደርስታንድ ባረግ አንድ እህቴ ብዙ የማይገባ ስለነሱ ነገሮች ሊኖሩ ይችላሉ። ቪዲዮ እየሰራን ለምን የፈለገ ሰው ቢሳደብ ቪዲዮ እየሰራን የምንፈልገውን የምናጣራው ነገር የእነሱን ሪሌሽንሽፕ ምን እንደሆነ መተ ፕሮግራም እንዳላቸው ላይክ ብዙ ጥያቄዎች ነው የምናነሳው። ለምን መሰላችሁ ውዶቼ? ብሩክና ሃይሚን ስለምንወዳቸው ነው። ይሄን ሁሉ ጊዜ እኛስ ቻናል ላይ እንትን እያልን ነው። እኛስ እየተጠቀምን ነው። ሪዲዮ ነው የምነግራቸው። ግን ቻናል የሌላቸው እነሱስ ተናግረው የማይወጣላቸው። እኔ ስራዬ ብዬ ነው ኮሜንታችሁን ራሱ እያየሁ መልሰው። ለምን በቃ ተናግረው የማይወጣላቸው እህቶች አሉ ወይ? በሃይሚና በብሩኬ ገስት የሚገባት ዩቲዩብ ላይም ብዙ የለም። ያው የኔም የልጆች ድምፅ ስላለ ነው ባይዘው የኔ ዞር ብዬ ትንሽ ነው እንትን የምለው እና ተናግራችሁ አይወጣም። በቃ መናገር የምትፈልጉት ነገር እና ለምንድነው እነዚህ ሰዎች ቻናል ኖሯቸው አይደለም። አሁን ይሄ ስጦታውን ዕቃ ያላየ ሰው ሊኖር ይችላል። ልደት እንደሄዱ ኢንስታግራም ያሌለው ሰው እነሱ እግረ መንገዳቸው ነው ቪዲዮን የሰሩት። ስለዚህ ሃይሚዬና ብሩኬ መታረቃቸው አይቀርም። በሰላም ይምጡልን። ብዙ ጥያቄ እናነሳባቸዋለን። ብዙ ነገርም እንወቅሳቸዋለን። ሬዲዮ ነው የምናገራችሁ። በዚህ እንደዚህ ኦዲየንስ ራሱ መታሸቱ ፎርዋት እና አስቡበት አይደለም። እንወዳቸዋለን። ሁሌም እስከ ጥግ ከነሱ ጋር ነን። ሃይሚዬ የኛ ስዊት የኛ ጥንጥዬ እንወድሻለን፣ እናከብርሻለን። ወደ ራሳችሁ ተመለሱ። እንደዚሁም ብሩክ ወንድማችን ይሄን ይመስላል ውዶቼ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አለ ይጠብቁ።